አብይ ጾም በርካታ መጠሪያ ስሞች አሉት። ይሄ በጾም ውስጥ ያሉ ሳምንታትን አይደለም፣ ራሱ ጾሙ በበርካታ ስሞች ይጠራል። እስቲ 1 2 3 4 5 ልንገራችሁ። የመጀመሪያው የጌታ ጾም በመባል ይታወቃል። የጌታ ጾም የሚባልበት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 መዓልት ስለጾመው የጌታ ጾም ወይም ጾመ ኢየሱስ እያልን እንጠራዋለን ማለት ነው። ሁለተኛው የድል ጾም ነው የሚባለው። የድል ጾም የሚባልበት ደግሞ ጌታችን ሰይጣንን ድል ያደረገበት፣ የዲያብሎስ ኃይል የተሰበረበት፣ ትዕቢት፣ ስስትና ፍቅረ ነዋይም ድል የተነሱበት ጾም በመሆኑ የድል ጾም እያልን እንጠራዋለን። ሌላው የካሳ ጾም ነው የሚባለው። የካሳ ጾም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን በዲያብሎስ ግዞት ስር ስለነበሩ አዳምና ሔዋንን ከዲያብሎስ ግዞት ነፃ ያወጣቸው ዘንድ የጾመው ጾም በመሆኑ የካሳ ጾም ደሙን አፍስሶ ስጋውን ቆርሶ ደሙን ያፈሰሰበት በደሙ የካሰበት ጾም ስለሆነ የካሳ ጾም እያልን እንጠራዋለን። ሌላው ደግሞ ሁዳዴ ነው ወይም ጾመ ሁዳዴ እንለዋለን። ሁዳዴ ማለት ሰፊ እርሻ ቦታን ያመለክታል። እንዲሁ ደግሞ ጾመ ሁዳዴ ስንል ደግሞ ካሉት ከሰባቱ የቤተክርስቲያን አበይት አጽዋማት ወይም ደግሞ በአዋጅ እንድንጾማቸው ቤተክርስቲያን ከነገረችን አጽዋማት መካከል አንዱና ትልቁ ሰፊ 55 ቀን የሚጾመው ጾም ስለሆነ ጾመ ሁዳዴ ብለን እንጠራዋለን ማለት ጾመ ሁዳዴ። ሌላኛው የሥራ መጀመሪያ ጾም ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ከዲያብሎስ ዘንድ ይፈተን ዘንድ ወደ ገዳመ ቆሮንቶስ እንደሄደና እንደጾመ ስለሚያሳየን የሥራ መጀመሪያ ጾም ተብሎ ይጠራል። እንኳን አደረሳችሁ። በዓሉ የሰላም የፍቅር የበረከት ጾም ይሁንልን።